ነገ መስቀል መሳለም የለም። ዛሬም ከእንግዲህ በኋላ እዚህ ተሳልሞ ከሄድ በኋላ የለም። ከሰዓት በኋላ የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። ሰሞኑን ሐዋሳ መድኃኔዓለም ላይ ብዙ ጴንጤዎች እንደዚህ እየሄዱ ቪዲዮ እየለቀቁ ነውና ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳል። ኡጋንዳና ቢሉኝ ይሄዳል። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ በቀጠሯችን መሰረት ተመልሼ መጥቻለሁ። የአሜሪካውን ጉዳይ በተለይ ሲያትልና አካባቢ ላይ እየተከሰተ ያለውን ጉዳይ የምንመለከት ነው የሚሆነው። ይሄም ደግሞ በተለይ ከስጋው ደሙ ጋር በተገናኘ እየተነሱ ያሉ ውዝግቦች አሉ፣ ግን ሊፈታ ስላልቻለ ወደ ሚዲያ መጥቷል። እንግዲህ የምንመለከተው ነው የሚሆነው። ከዛ በተጨማሪ እንግዲህ ያለንበት ዛሬ ሰሞነ ሕማማት ጀምረናል። የመጀመሪያውንም ቀን ወደ ማገባደዱ እየሄድን ያለው ይሄን በምቀርጽበት ሰዓት ላይ። ስለዚህ ምን አለ አዲስ ነገር፣ ምንስ ነው መጠበቅ ያለብን፣ ምንስ ነው መከልከል ያለብን የሚለውን ነገር ከሊቃውንቱ አንደበት የምንሰማ ይሆናል። ከዛ በተጨማሪ በቤተክርስቲያናችን መመሰል ከሌለባቸው ሰዎች መካከል ላይ ወይም አካላት መካከል ላይ ሁለት አካላት አሉ። ብዙ ጊዜ በፊልም ማናያቸው፣ በፊልም ማንሰራላቸው። አንደኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን፣ ሁለተኛው ደግሞ እመቤታችን ነች። ታዲያ ይህን ነገር በቀስ በቀስ ድራማ ውስጥ እየተላለፈ በቤተክርስቲያን ውስጥ የክርስቶስን መስሎ መገኘት የሚመስል አይነት ነገሮች እያየን ያለ ነው። እንዳስሳቸዋለን ለብዙዎች እንዲደርስ ይህን ቪዲዮ ለብዙዎች ያርጉት። የወንድማችን መምህር ሲሳይንም እንዲሁም ደግሞ አንድ የፖለቲካ ጉዳይ እንዳስሳለን። መናፍቃን አሁንም ቤተ መቅደስን እየደፈሩ ነው። ቤተክርስቲያናችን እየገቡ ዘፈናቸውን እየዘፈኑ ይገኛል። እሱንም የምንዳሰው ነው የሚሆነው። እንግዲህ ወደ መጀመሪያው መረጃ ልምጣ። አርሲ ላይ ነው የምንሄደው። አርሲ ላይ ትናንትና የገጠመን ነገር አለ። ትናንትና እኔ ትንሽ ትንሽ አይደለም ቆርቤ ቤተሰብ ቆርቦ ስለነበረ ብዙም ድካም ላይ ነበርን። የቤተክርስቲያን ቅዳሴ እንኳን ያለቀው አጠቃላይ መርሃ ግብር ያለቀው ለስድስት ምናምን ጉዳይ ስለነበር በጣም ሰዓት ገፍቶ ነበረ። በጣም ድካም ውስጥ ነበርን። ስለዚህ ከዛ በኋላ መረጃው ሲደርሰኝ ተነስቶ ቪዲዮ መስራት ከብዶ የነበረ ጉዳዩም አንዳንድ ዜና ስለሰራ ብቻ ያን ያህል ችግር ይፈታ ነው አላሰብኩኝ ነው። እንግዲህ እንደደረሰ መረጃ ከሆነ እንደዚህ ነው። ጸግሽ አርሲ ከባድ ግፍ እየተከናወነ ነው። የኑራኤል ቅዱስ ሚካኤል አገልጋዮችን ሌሊት በማህሌት ላይ ሳሉ ሙሉ ካህናትና ዲያቆናትን ሰንበት ተማሪዎችንም እንዲሁም ክርስትና ሊያስነሱ የመጡትን እናቶችን ከነ ህፃናት አፍነው ወስደዋቸዋል። እስካሁን የት እንደደረሱ አልታወቀም ይላል። የቤተ ክርስቲያኒቷ ሙሉ አገልጋዮች ዲያቆናቱን ካህናቱን ጨምሮ ማለት ነው ሰንበት ተማሪዎችን ክርስትና ሊያስነሱ የመጡ ቤተሰቦችን እንዲሁም ክርስትና ልትነሳ የመጣቸዋን ህፃን በአጠቃላይ አፍነው ወስደዋቸዋል። ቦታው አርሲ እና ምስራቅ ሸዋ አዋሳኝ መንገድ ላይ ኑራኤል ቅዱስ ሚካኤል ቤተክርስቲያን ብሎ ዘወትር መረጃ የሚያጋራኝ ወንድሜ ነግሮኛል። ሌሎችም ፌስቡክ ላይ ጽፈውታል። ሙሉ አገልጋይ ዲያቆናትን ካህናትን ጨምሮ ሙሉ ሰንበት ተማሪዎች እዛ ሊያስቀድሱ የተገኙ ሙሉ ምእመን ክርስትና ሊያስነሱ የመጡ ቤተሰብ እስከነ ህፃኑ አጠቃላይ ህፃን ወይ ህፃን ሴት ልጅ ወይ ወንድ ተማሪም ክርስትና ሊያስነሱ የመጡ በሙሉ ተወስደዋል። አሁን ላይ የት እንዳሉ አይታወቅም። ይሄ እየሆነ ያለው ምስራቅ አርሲ እና ምንድነው ምስራቅ ሸዋ አርሲና ምስራቅ ሸዋ መካከል ያለችዋ ኑራኤል የምትባል የቅዱስ ሚካኤል ቤተክርስቲያን ነች። እየሆነ ያለው እንደዚህ ነው። ሙሉ ምእመን አሁን እየተወሰደ ያለው አንድ መግደል አይደለም፣ ሁለት አይደለም፣ 20 መግደል አይደለም፣ ሙሉ ምእመን መውሰድ ምናልባት ራንሰም ይጠይቃል። ከዛ በኋላም እንደሚሆን አናውቅም። ቤተ ክህነት ግን እግዚአብሔር ይስጣቸው መስሚያቸው ድፍን ስለሆነ አብይ እስካልተናገረ ድረስ ወይ ደግሞ የሆነ አካል እስካልተናገረ ድረስ እነሱ መናገር የማይፈልጉት ነው። እንግዲህ ዛሬ ሕማማት ገብቶ የለ ቢያንስ አብይ ጾምን ክርስቶስን እያሰበ ቢሆን ጥሩ ነው። ቤተክርስቲያን ላይ እየመጣ ያለውን መከራ ቤተክርስቲያን ላይ እየተከሰተ ያለውን መከራ እያሰበ ቢሆን ጥሩ ነው ብዬ አስባለሁ። እውነት ለመናገር ከባድ ሁኔታ ላይ ያለ ነው። ቤተክርስቲያን አሁን ያለችበት ሁኔታ በጣም ከባድ ነው። ባጭሩ ከባድ ነው ከማለት ውጪ
እንዲህና እንዲያ ተብሎ ሊነገር የሚችል ደረጃ ላይ ነው ብዬ ግን አላስብም። እግዚአብሔር አምላካችን ለቅዱስ ቤተክርስቲያናችን ይድረስላት። ይህን እያሰብን እንስራ፣ እንቀጥል። ነገ መስቀል መሳለም የለም። ዛሬም ከእንግዲህ በኋላ እዚህ ተሳልሞ ከሄዱ በኋላ የለም። ከሰዓት በኋላ ለምንድን ነው መስቀል የማይንሳለም? መድኃኔዓለም ክርስቶስ ከመሰቀሉ በፊት መስቀል ስላልነበረ ሰው ቢሞት ፍትሐት የለም። ለምን ነው ፍትሐት የሌለ? መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ ዓለሙን ከማዳኑ በፊት ፍትሐት አልነበረም። ሕፃናት ክርስትና አይነሱም። ለምን ነው የማይነሱ? መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ በቀራንዮ አደባባይ ተሰቅሎ ከጎኑ ትኩስ ደምና ጥሩ ውሃ አፍስሶ በማየገቦ መጠመቃችን በደመገቦ መክበራችን ከዚያ በፊት ስላልነበረ ቅዳሴ አይቀደስም። ሰሙነ ሕማማት መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ መስዋዕትነቱን ሊቀ ካህናትነቱን በቀራንዮ ከመግለጹ በፊት ቅዳሴ ስላልነበረ ቁርባን ስላልነበረ ያን ሁሉም እናስብበት ነው። ይሳምንት የማን መታሰቢያ? የኦሪት ሕጉ ሕገ ኦሪት፣ ዘመኑ ዘመነ ኦሪት ይባላል። ብሉይ ኪዳን ይባላል። እቺ የ5500 ዘመን መታሰቢያ ናት። እቺ ሰሙነ ሕማማት ወደ ኋላ ተመልሰን የምናስብበት ማለት ነው። ጨለማ የነበረበት ዘመን፣ ክርስትና ያልነበረበት፣ ጥምቀት ያልነበረበት፣ ቁርባን ያልነበረበት፣ መስቀል ያልነበረበት ዘመን እንዲህ ነበር ብለን እንድናስብ ቤተክርስቲያናችን በየዓመቱ ከሆሳዕና ጋር በማያያዝ ሰሙነ ሕማማትን እንድንጾም፣ እንድንጸልይ፣ እንድንሰግድ ታስተምረናለች። እናመሰግናለን የኔታን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ታዲያ ከሰሙነ ሕማማት ጋር የሚነሱ አሉ። የጸሎት ጉዳይ ይነሳል፣ የመሳሳም የሰላምታ ጉዳይ ይነሳል። እነሱን ደግሞ ምናልባት ሊቀ ሊቃውንት ስማ ከሆነ ምናልባት ከ2 ወይ ከ3 ቪዲዮዎች በኋላ የምንመለከታቸው ነው የሚሆነው። ታዲያ መግቢያ ላይ እንዳልኳችሁ በቤተክርስቲያናችን ፊልም ከማይሰራላቸው ወይ ደግሞ መተወን ከማይፈቀድላቸው አካላት አንደኛ 2 ናቸው እንዳልኳችሁ። አንደኛ ጌታችንን መስሎ ፊልም መስራት፣ ድራማ መስራት አይቻልም በቤተክርስቲያናችን። ማንም ሰው እሱን ሊመስል ይችላል ተብሎ ስለማይታሰብ። ሁለተኛ ደግሞ እመቤታችን ነች። ከፍጥረት ወገን እመቤታችንን መስሎ ማንም ሰው መተወን አይችልም። ይሄ የቤተክርስቲያን ስርዓት የተማርንበት ነው። ስለዚህ ማንም ሰው እመቤታችን ወይ ደግሞ ጌታችን ሆኖ ፊልም እንዲሰራ አይፈቀድም። ግን ትናንትና በነበረ በሆሳዕና ፕሮግራም ላይ ግን ይህ ነገር ትንሽ አጨቃጫቂ ሆኗል። እንደምትመለከቷቸው ወንዱ ዊጉን ለብሶ ክርስቶስን ለመምሰል፣ ሌላም ወንድ ደግሞ እንዲሁ ዊጉን ለብሶ ደቀ መዛሙርትን ለመምሰል ጥሯል። ኢንቴንሽናቸው ልንረዳው እንችላለን። ግን ቤተክርስቲያን ደግሞ በተለይ ኪነ ጥበብ ላይ ያሉ ሰዎች ቤተክርስቲያን ምንድነው ትፈቅደው፣ ምንስ አትፈቅድም፣ ምንስ ማድረግ አለብን፣ ምንስ ማድረግ የለብንም የሚለውን ነገር እኔ ጥንቅቅ ብሎ ቢታይ ጥሩ ነው ብዬ አስባለሁ። የሰንበት ተማሪዎች ከሆኑ እውቀቱን ሊዋሽ ይገባል። በነገራችን በተለይ ስነ ጽሁፍ ላይ የሚያገለግሉ ሰዎች እኛ ሌላ ላይ ያለ ስነ ጽሁፍ ስንሰለጥን በደንብ ሰልጥነናል። እነዚያ ሰዎች መተወን መምሰል ማንችላቸው አካላት አሉ። ጌታችንና እመቤታችን ሆነው ፊልም መስራት፣ ድራማ መስራት አይቻልም በፍጹም። ግን አሁን ላይ እያየን ያለነው ነገር ግን ወጣ ያለ አላቅም። ስለ ስነ ጽሁፍ ስልጠና ሳይሰጧቸው ቀርቶ ይሆን ስለ ድራማ የሚከለከሉ የማይፈቀዱ የሚቻሉ የማይቻሉ ተብሎ ስልጠና ሳይሰጥ ቀርቶ ከሆነ አላቅም። እንደዚህ ተውኔት ላይ ያሉ አካላት ማለት ነው። እና በቤተክርስቲያናችን በፍጹም መምሰል ማንቻቸው ነገሮች፣ መሰራት የሌለባቸው ነገሮች ተብሎ የሚታሰቡት 2 አካላት ናቸው። ግን አሁን እንዳያችሁት ግን በሆሳዕና ብዙ ጊዜ እንደውም ሲሆን ሆሳዕና የመድኃኔዓለም ስዕል ፎቶ አይደለም ያልኳቸው፣ ስዕል ነው ያልኳቸው። ስዕል ነው እንጂ ፎቶ አይባልም። ስዕል አህያ ላይ ተደርጎ ሲሄድ ነው የምናየው የነበረው። አሁን ግን ራሱ እንደሆነ ካልመሰልኩትኝ ብሎ ወንድማችን ቁጭ ብሏል። ይሄ ነገር መታረም አለበት። ይሄን ያደረገ ሰንበት ቤቱም ከሆነ በግልጽ ለሰንበት ቤት ህብረቱም በዛ በኩል የሚሆን ያደረገው ነገር ስህተት ነው፣ ጥፋት ነው መባል አለበት ብዬ አስባለሁ። እንግዲህ ይሄ የኔ ሀሳብ ነው። ወደ ሲያትል እንምጣ። አሜሪካ ላይ እንግዲህ ሲያትል ላይ ቪዲዮ ከተላከልኝ 4 ቀን ነገር ሆኖታል። ማስረጃው ከተላከልኝ ማለት ነው። ምንድነው የተፈጠረው ከተባለ እንግዲህ ቤተክርስቲያናችን በተለይ ሚስጥራት ሲፈጸሙ በተለይ ይሄ ዲያቆናት የሚያደርጉት እና በቤተልሔም አካባቢ የሚፈጸም ተግባር ነው። ወይኑ ሲዘጋጅ እና ደመ ክርስቶስ ከመሆኑ በፊት ማለት ነው። ወይኑ ሲዘጋጅ የሚዘጋጅባቸው ነው። በተለይ ይቅርታ በጣም የሲያትሉን ቪዲዮ ተቀርጬ ነበር።
ግን በጣም ብዙ አሰብኩበት፣ አላሰላሰልኩበትም። በእኔ አንደበት መቅረብ አለበት ብዬ አላመንኩኝም። ምክንያቱም ምእመን ነኝ። የቤተ መቅደስ አገልግሎት የሚመለከታቸው ካህናት ናቸው። ስለዚህ ጉዳዩ ወደ ካህናት ላስተላልፈው። እኔ ከማቀርበው ይልቅ ካህናት በተለይ ሲያትል 3ቱ ቤተክርስቲያን ላይ አንቀጸ ብርሃን ቅድስት ልደታ ወቅድስት አርሴማ ቤተክርስቲያን ላይ፣ መካነ ብርሃናት ቅዱስ ገብርኤል ገዳም እና ክብረ ቅዱሳን መድኃኔዓለም ቤተክርስቲያን ሲያትል ያሉ 3ቱ ቤተክርስቲያን ላይ በተለይ በአቡነ ማርቆስ እየተመሩ ያሉ ይህንን ሰሞን ባለፈው ወር ላይ ስብሰባ እንደነበራቸው አውቃለሁ። የዛሬ 15 ቀን ስብሰባ ነበራቸው። በተለይ ቤተ መቅደስ ውስጥ የሚፈጸመው ከውጭ እየተገዛ ስለሚቀርበው ነገር ማለት ነው። ይህ ነገር ምእመኑ ከደረሳቸው ብዙ ነገሮች ሊረበሽ ይችላል። እንኳን ለምእመኑ ቀረባልኝ ያለው እንኳን ተቀርጬው ድጋሚ እየተቀረስኩኝ ያለሁት ይህን ነገር ቆርጦ ለማውጣት ማለት ነው። ምንድነው እየሆነ ያለው ነገር? ለምንድነው መፈታት ያልቻለው? ለምንድነው ችግሩ በውስጥ ማለቅ ያልቻለው? እውነት ተገቢ ነገር ነው ወይ ቤተ መቅደስ እየተደረገ ያለው? በፊት ተሐድሶ በነበረ እንቅስቃሴ ላይ የምናያቸው የነበሩ ነገሮች ቤተ መቅደስ ውስጥ እየገቡ ነው ያሉት። በፊት ቤተክርስቲያን ለሁለት በነበረች ሰዓት ላይ ተገንጥላ በነበረ ሰዓት ላይ ያሉ ነገሮች እዛ በተለይ የቀድሞ ቤተክርስቲያን ይሄ የውጭ ሲኖዶስ የሚባለው ኮቴ እንደኮቴ ውጭ በሉት የውጭ ሲኖዶስ ላይ በነበረ ሰዓት ላይ የነበሩ ነገሮች እያየን ያለ ነው። አፍቃሪ በጋሻው የሆኑት ሊቀ ጳጳሱም እያደረጉ ያሉ ነገር ተገቢ እንዳልሆነ እየሰማሁ ያሉት። ስለዚህ ቪዲዮውን ወደዚህ ፐብሊክ አምጥቼ ምእመኑን ከመረበሽና ምእመኑ ከሚባረር ራሱን ከሚያገል ከቤተክርስቲያን እንዲያ ከሚሆን ይልቅ ትምህርቱ ምንድነው፣ አሁንስ እየተጠቀማችሁ ነገር አግባብ ነው ወይስ አይደለም የሚለውን ነገር ፈቃደኛ የሆናችሁ ካህናት ካላችሁ ፕሊስ በቴሌግራም አነጋግሩኝ። ጸጋዬ ክፍሉ ነው ቴሌግራም ላይ ቢሆን ቼክ ማርክ አለው ለመለየት ብዙ ሰዎች እንዳያጨረብሩ እየስላሰብኩኝ ፕሪሚየም የሆነ አካውንት ነው። ስለዚህ ዛሬ ጸጋዬ ክፍሉ ብላችሁ ፈልጉኝ ታገኙኛላችሁ። በተለይ ኢንተርቪው ላይ የምደረጉ ፈልጉ ነገሮችን ግልጽ አድርጋችሁ በምክረ ካህን ማሰር የምትችሉ ችግሩን ማሳየትና የችግሩ መፍትሄ ምን እንደሆነ ማሳየት የምትችሉ ካላችሁ ፕሊስ ባካችሁ ወደዛ ቢሆን ይሻላል። በእኔ በምእመኑ አንደበት ይሄ ነገር ባይታይ ብዬ ሀሳቤን ቀይር ያለሁኝና አይጠቅምም። እውነት ለመናገር በጣም ይቅርታ አድርጉልኝና ወደ ሰሞነ ሕማማት ልመልሳችሁ። ሊቀ ሊቃውንት ምን ይላሉ የሚሆን ነገር ላሰማችሁ። የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎት ሃይማኖትን እስከ ሀበይ ብልሃም ይላል። ታመመ ሞተ የሚል አለ አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምሮ አሁን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከእመቤታችን ከቅድስት ሥጋ እነሳ እያልን እንሄድ የለ ከዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸልይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውንም ሊጸልይ ይችላል። የማህበር ሲሆን ነው። ይሄም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ሕማማት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበይ ብልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልዩ እና ጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን ምንጸልየው በጋራ ምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖር አሁን አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ በቤተክርስቲያን የሚታወቀው ሌላ የለም። ምህላም የላትም ቤተክርስቲያን፣ ቅዳሴ የላትም፣ ኪዳን የላትም። የማህበር ጸሎት ብላ የምታስበው በዚህ ሰዓት የእንትኑ ነው የግብረ ሕማማት የሚነበብበትን ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ ራሱን የቻለ ስርዓት የተሰራለት ምንም አይነት የማህበር ጸሎት የለም። ማተብም በስማም ማለትም አሁን ከእንትን ጋር ምንም ያገናኘው ነገር የለም። ይሄኛው አገልግሎት እንደው ቅዳሴ ሲከለከል መስዋዕት መሰዋት ስንተው ቡራኬም ስንከለክል ምንም ስንል ሰዎቹ ግራ እየገባቸው ከፍርሃት የተነሳ የሚያነሷቸው አንዳንዶቹ በፍርሃት ምክንያት ፈርተው እንደው ሕግ እንዳንጥስ ብለው ሕግ እግዚአብሔርን ከማክበራቸው የተነሳ ረድኤተ እግዚአብሔር እንዳይነሳቸው ሕግ እንዳይጣስባቸው እግዚአብሔርን ከመፍራታቸው የተነሳ ረቅ አድርገው አጥረው ስለሚኖሩ ነው። በህይወታቸው ነገሮችን ሁሉ ረዘም አድርገው ስለሚመለከቱ የሚያነሱት ጥያቄ ነው።
አንዳንዶቹ ደግሞ ካለማወቅ የተነሳ ዝም ብሎ ተነስተውም የሚያስተምሩ አሉ። ማማተብ አይቻልም መልክ ብለህ ብታነሳ መልክ የማይጸለይበት ጊዜ አይደለም። የመልክ ሕማማት እኮ እንጸልያለን። መልክ ነው በራሱ መልክ ሕማማት መልክ ነው። ሌሎች መልክ መልኮች የሉም። በዚህ ሰዓት አንጸልይም። ለምሳሌ ውዳሴ ማርያም እንጸልያለን። አሁን ቤተክርስቲያን ዳዊት እንደግማለን በማህበር መልካ ኢየሱስ ግን አናረግም። ለምን? በዚህ ሰዓት ምንድነው ፊቱን የተጸፋበት ጊዜ ነው ብለን ስለምናምን መልኮችን ለገጽከ ለመልከከ ያልናደ መልክ እንትን ምንለው ምናቀርበው እንደዚህ አይነት መልክ አናቀርብም ማለት ነው። ይሄ የማህበሩ ነው። እዛው ላይ ማህሌት ላይ ለሚቀርበው ለማህበሩ የተሰራ ስርዓት ነው ማለት ነው። እርስትልን መምህራችን ሊቀ ሊቃውንት ስምዐ ኮነ መላክን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ያለው ነገር ይሄ ነው። ብዙ ጊዜ ግን ያው ልምድ ያስቸገረን ይመስለኛል። ብዙ ጊዜ ተቸገረን ይመስለኛል። ልማድ ነው ብዙ ጊዜ ኃይል የሆነብን ያለው። ስለዚህ ከልማድ እንጠበቅና መጽሐፍት ምን ይላሉ መምህራን ምን አስተማሩ የሚለው ነገር ለመያዝ እንሞክር። ሌላኛው ኳቸው ወደ ሐዋሳ ሊሄድ ሰሞኑን ሐዋሳ መድኃኔዓለም ላይ ብዙ ጴንጤዎች እንደዚህ እየሄዱ ቪዲዮ እየለቀቁ ነውና እመኑኝ ይሄ ኢየሱስ ጋር አይደርስም። ምክንያቱም እያደረጋችሁ ያላችሁት ለምንድነው? ኦን ታርጌት ነው። ሆን ተብሎ ማለት ነው። ኦርቶዶክሳውያን እንዲናደዱ ኮሜንት እንዲጽፉ ቪዲዮአችሁ ቫይራል እንዲወጣ ነው። ስለዚህ ኢየሱስን ማለት ለኢየሱስ ያቀረባችሁት መስዋዕት ሳይሆን ለኦርቶዶክሳውያን ያቀረባችሁት የብሽሽቅ ጥሪ ነው። ኦርቶዶክሳውያን ደግሞ በቤተክርስቲያናቸው በስርዓታቸው በእምነታቸው ስለማይደራደሩ ስለሚያበሽቃቸው እንዲህ አይነት የህፃን ጨዋታ ኮሜንት ያደርጋሉ፣ ይናደዳሉ። ለምን ይላሉ? በዛ መሃል እናንተ ቫይራል የምትወጡ መሰላችሁ። ከኢየሱስ ካለ ምናልባት የምር እናንተም ጋር ካለ እየራቃችሁ ነው። የበታችነት ስሜት ተጠቂ ይሆናችሁ ነው። አሳፈራችሁ። አዳራሻችሁ ውስጥ መዘመር አልቻላችሁ። አዳራሻችሁን እያሳያችሁ መዘመር አልቻላችሁም። አፈራችሁበት። ስለዚህ እኛ ጋር ነው የመጣችሁት። ጥሩ እንኳን ደህና መጣችሁ። የኦርቶዶክስ ተዋህዶ ቤተክርስቲያን የጌታ የኢየሱስ ቤተክርስቲያን ነው ከኋላችሁ ያረጋችሁት። የእናንተ ትምህርት ግን ምንጩ ከሰው ፍጻሜውም የሰው ነው ብለን ነው የምናምነው እኛ። እና እንደዚህ አይነት ድራማ ባደረጋችሁ ቁጥር እዛ አካባቢ ያላችሁ ፋራ እየሆናችሁብኝ ነው ለኔ። ለማን ነው መሰረተ ልማት? እናመሰግናለን ወንድማችን ኢዮባ። በአሁኑ ሰዓት ላይ ቤተክርስቲያንን ለማጥቃት ከግራም ከቀኝም ነው እየተሰለፉ ያሉት። አሁን እነኚህ ሰዎችን ብትቃወሟቸው በመናፍቃኑ ዘንድ ምን አይነት ምልከታ ይመጣል? ስለ ኢየሱስ ሲሰብኩ ተጎሳቆሉ ወይ ደግሞ መከራ ተቀበሉ የተደበደቡ ሊባሉ ይችላሉ። ስለ ኢየሱስ ሲሰብኩ ግን ታርጌታቸው ምንድነው? ቤተክርስቲያንን ማንቋሸሽ፣ ቤተክርስቲያንን መስደብ፣ ቤተክርስቲያንን ማጣልሸት ነው። ለነሱ ኢየሱስ የሚባለው ያ ነው። ኦርቶዶክስ ቤተክርስቲያን መቃወም ነው ለነሱ ኢየሱስ እንጂ ኢየሱስ ማን ነው? ስለ ኢየሱስ ንገሩ ብትሏቸው ግን ሊነግሯችሁ የማይችሉ አንደበታቸው መክፈት የማይችሉ ናቸው። ግን የነሱ ኢየሱስ ኦርቶዶክስን መስደብ፣ ኦርቶዶክስን ማጥላላት፣ ኦርቶዶክስን መቃወም እስኪመስል ድረስ የሆነ ስለሆነ ማለት ነው። ያሳዝናል። ወደ አንድ ውይይት ላምጣችሁ። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል። በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚል አለ። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀደም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለእናንተ ህዝብ የሚመሰክረው ካሜራ ደቀናችሁና በተወሰነ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለእናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን። እኛም እናውቃለን። እኔ ሚዲያ ተቋም ላይ በመሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው
ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አቃለው ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም፣ ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው። ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው። በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር፣ ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው። ከዛ ደግሞ ባለፈ ከዚህ ቀደም ተሰርተው የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆነን ማለት ነው። ከዛ ጋር በተያያዘ አሁንም በዚህ ላይ ልናሰምር የምንፈልገው በእኛ እምነት በእኛ ረዳድ አዲስ አበባ የዜጎቿ ሳትሆን የነዋሪዎቿ ሳትሆን የጥቂት የብልጽግናና ከብልጽግና ጋር ትስስር ያላቸው ባለስልጣናትና ዜጎች እንደሆነች እናምናለን። ለዚህ ማስረጃዎች መጥቀስ ይቻላል። አሁን ዝርዝሩ ውስጥ መግባት አልፈልግም ከሰዓት አንፃር። ከዛ ጋር በተያያዘ ደግሞ መንግስት ሆናችሁ እንደ መንግስት ልትሰሩ የሚገባችሁ ግዴታችሁ የሆኑ መሰረተ ልማት አጠቃላይ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ተግባራትና ሀገራዊ ፕሮጀክቶችን ለፓርቲ መቀስቀሻነት መጠቀም አትችሉም። ይሄ የኢትዮጵያን ህዝብ ማታለል ነው። የኢትዮጵያ ህዝብ አያቅም ተብሎ ወይም ደግሞ ብዙ ከፖለቲካ አርቋል ተብሎ እስከዛሬ ድረስ የነበረው ማጭበርበር ይበቃል። የህዳሴ ግድብን፣ መንገዶችን፣ የተለያዩ ሀገራዊ ፕሮጀክቶችን በምንም አይነት መልኩ ለፓርቲ መቀስቀሻ ሊሆኑ እንደማይገቡ እናምናለን። ያንን ልታረሙ እንደሚገባም እናሳስባለን። አመሰግናለሁ። ክቡራን ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝተው ብዙዎች አሁን ቢነግሩ በጣም በቀመሩናል። 1500 ብር አስበዋል። ከ30 ቀን እንደ 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ተው ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ
ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አጥተው፣ የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ አጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠናል። ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በውሃ ጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከአሸዋው የተረፉትን በሊቢያ አይናቸው ያየ ከነነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም። ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው። ይሄን ሁሉ አልፈው አውሮፓ የገቡ ኢትዮጵያውያንን ቁጥር እኔም አንተም እናውቀዋለን። ይሄን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂ ልካሉ። እንዴት እነዚህን ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ? ይሄን ቆሜ ነው የማወራው። እግዚአብሔር በፊቱ ቆመን ቃሉን የምንናገረውን ሰዎች እንደምንናገረው ቃል እንድንኖርበት እግዚአብሔር ይርዳን። እንግዲህ መምህር ሲሳይን ያሳሰረው ንግግር ይሄ ነው እንግዲህ ማረሚያ ቤት የከተተው እውነታውን ስለተናገረ፣ በነገራችን ላይ የስደተኞችን እውነት ስለተናገረ በውጭ ሀገር ያሉ ወንድሞቻችን እህቶቻችን እንዴት እንደወጡ ስለተናገረ ኢትዮጵያ በአሁኑ ሰዓት ላይ ለሰዎች እየዋች አይደለች፣ ለመንግስት ደጋፊ ሜቢ እየሆነ ያለው እንጂ ሰው ኢትዮጵያን የመሰለ ሀገር እንዴት ጥሎ ይሄዳል? በእኔ ዩቲዩብ ገቢ እኮ ጥሩ ነበር ለኢትዮጵያ ለኔ ግን ያው በስደት ዳርጎን ያው እንደዚህ እየሆነ ያለ ነው። ለምን ሲባል ስለ ቤተክርስቲያን መጮህ እንዳይቻል፣ ስለ ሀገር መጮህ እንዳይቻል፣ ስለሚሞቱ ስለሚንገላቱ ሰዎች መጮህ እንዳይቻል ጭምር እየሆነ ስለሆነ ያለው ነገር ማለትና በጣም ያሳዝናል። ልብ ሰባሪ ነው። እግዚአብሔር አምላካችን ከእስራት ነፃ እንደሚያወጣ እንደሚፈታ ግን ተስፋ አድርጋለሁኝ። ለቤት እንደምትበቃ ተስፋ አድርጋለሁኝ። እግዚአብሔር ይጠብቅህ። እኔ እዚህ ያላበቃ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።